ሊያጠፉን ይፈልጋሉ፣ አይሳካም። ሽመልስ አብዲሳ የፕሬዝዳንቱ አነጋጋሪ መልእክትና የምክክር ኮሚሽኑ አጀንዳዎች። በሮኬት የታጀበ ውጊያ ተባባሰ። ድልድዩ በድሮን ተሰበረ። ከ200 በላይ ወታደራዊ ተሽከርካሪዎች መውደማቸው ተገለጸ። የፕሬዝዳንቱ ድረገጽ ተጠለፈ። ጠላፊዎቹ ሚስጥር እናወጣለን ሲሉ ዝተዋል። እቅዳችሁ ሁሉ ከምኞት አያልፍም፣ በፍጹም አይሳካም። የፕሬዝዳንቱ አነጋጋሪ መልእክት። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ሊያጠፉን የቆረጡ ኃይሎች ላሏቸው አካላት ጥብቅ ማስጠንቀቂያ ያስተላለፉ ሲሆን ንግግራቸው ሀገራዊ ምክክር ኮሚሽኑን በተመለከተ የተሰነዘረ ነው ከመባሉ ጋር ተያይዞ ትልቅ መነጋገሪያ ሆኗል። በዝርዝር እንመለስበታለን። በሌላ መረጃ በሮኬት የታጀበ ውጊያ ተባብሶ መቀጠሉ ሲሰማ ኢትዮጵያ ከጎረቤቷ የሚያገናኘው ትልቅ ድልድይ በድሮን ጥቃት መውደሙ ተነግሯል። በሌላ በኩል ደግሞ ከ200 በላይ ወታደራዊ ተሽከርካሪዎችና ድሮኖች መውደማቸው በምርመራ መረጋገጡን ጨምሮ የጎረቤት ኬንያ ፕሬዝዳንት ዊሊያም ሩቶ ድረገጽ መጠለፉንና ጠላፊዎቹ የጠየቁት ከፍተኛ ማስለቀቂያ ገንዘብ የተመለከተውን አነጋጋሪ መረጃ አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በማለት መናገራቸውን የዋዜማ ዘገባ አመላክቷል። ዘገባው ርዕሰ መስተዳድሩ አቶ ሽመልስ አብዲሳ የተናገሩት በአዳማ ከተማ እየተካሄደ ባለው ከክልል እስከ ወረዳ መዋቅር ያለ የመንግስት አመራሮች በሚሳተፉበት መድረክ ላይ መሆኑን አመላክቷል። የፕሬዝዳንቱ ቁጣ የተቀላቀለበት ንግግር ሀገራዊ ምክክር ኮሚሽኑን በተመለከተ የተሰነዘረ ነው ሲሉ ለጉዳዩ ቅርበት አለን ያሉ ምንጮች እየገለጹ ናቸው። የፕሬዝዳንቱ ንግግርም እየተሰማ ኦሮሚያ ክልልን የሚመለከቱ ወሳኝ አጀንዳዎችን የያዘው ሀገራዊ ምክክር ኮሚሽኑ በአዲስ አበባ ስብሰባውን በጀመረ ማግስት ነው። በምክክሩ ኮሚሽኑ በኩል ከሚመከርባቸው አጀንዳዎች መካከል ኦሮሚያ ክልልን ወደ 5 ክልሎች የሚቀይር ነው የተባለው የመልሶ ማደራጀት አጀንዳና በአዲስ አበባ ጉዳይ የሚነሳው የልዩ ጥቅም ጥያቄ ቀርቶ የጋራ ጥቅም በሚል እንዲቀየር የሚጠይቀው የህገ መንግስት አንቀጽ ማሻሻያ እንደሚገኙበት ተነግሯል። የብልጽግና ከፍተኛ አመራሮች ባለፈው ሳምንት በአዳማ ከተማ ባደረጉት ስብሰባ ላይም እነዚሁ አጀንዳዎች ቀርበው ውይይት ተደርጎባቸዋል የተባለ ሲሆን በተለይ የኦሮሚያ ክልል መልሶ መደራጀትና የአዲስ አበባ ልዩ ጥቅም የሚሉት አጀንዳዎች በአቶ ሽመልስ አብዲሳና በሌሎች የክልሉ ከፍተኛ አመራሮች በኩል ጠንከር ያለ ተቃውሞ እንደገጠማቸው ጭምር ከስብሰባው የወጡ መረጃዎች ይፋ ማድረጋቸው የሚታወስ ነው። ኦሮሚያን ለማጥፋት የሚመኙ ኃይሎች እንዳሉ የገለጹት አቶ ሽመልስ አብዲሳ ይሁን እንጂ ይህ ምኞት በፍጹም ሊሳካ አይችልም ማለታቸው የተመለከተ ሲሆን ይልቁንም ክልሉ ወደፊት እየጠነከረ መሬት እየያዘና ውጤታማ እየሆነ ይሄዳል ማለታቸው ታውቋል። ርዕሰ መስተዳድር አቶ ሽመልስ በዚሁ ንግግራቸው ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ያላቸውን አካላት ማንነት በስም ለይተው አልጠቀሱም ተብሏል። የኦሮሚያ ክልል መንግስት 21 ዞኖችና በ6 አስተዳደራዊ መዋቅሮች ስር የሚዋቀርበትን ረቂቅ ሰነድ ያዘጋጀ መሆኑን ከሰሞኑ የወጡት መረጃዎች አመላክተዋል። 6ቱ አስተዳደራዊ መዋቅሮች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያና ማዕከላዊ ኦሮሚያ ተብለው ተሰይመዋል ተብሏል። ላብነትም አርሲ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች በደቡብ ምስራቅ ኦሮሚያ ስር የተዋቀሩ ሲሆን ምስራቅና ምዕራብ ሐረርጌ ዞኖች በምስራቅ ኦሮሚያ ስር እንደሚዋቀሩ ሰነዱ ይገልጻል። ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋና ደቡብ ምዕራብ ሸዋ ዞኖች በማዕከላዊ ኦሮሚያ ስር እንደሚተዳደሩ በሰነዱ ላይ ተጠቅሷልም ተብሏል። ይሁን እንጂ ይህ የክልሉ መዋቅር አስተዳደር መልሶ መደራጀት ዜና ከወራት በፊት ሾልኮ ከወጣ በኋላ በስፋት በማህበራዊ ሚዲያው ላይ ሲንሸራሸር የነበረ ቢሆንም የክልሉ ከፍተኛ ኃላፊዎች ጉዳዩ መሰረተ ቢስና የክልሉን አንድነት ለመሸርሸር ታቅዶ የተሰራጨ ነው የሚሉ ማስተባበያዎችን ሲሰጡ እንደነበር አይዘነጋም። ይህ በእንዲህ እንዳለ በኦሮሚያ ክልል ጊምቢ ወረዳ ቶሌ ቀበሌ ከዚህ በፊት ተፈናቅለው የነበሩ ዜጎች ገሚሱ ወደ ግብርና ስራ መግባታቸውን የገለጹ ሲሆን መኖሪያ ቤታቸው የወደመባቸውና በመጠለያ ውስጥ የሚገኙ ዜጎች ደግሞ ለ8 ወራት ያህል ሰብአዊ ድጋፍ እንዳላገኙ ለዶይቼ ቬለ ተናግረዋል። በወረዳው በግጭት ወቅት መኖሪያ ቤታቸው ሙሉ በሙሉ የወደመባቸው ሰዎች አሁንም በጊዜያዊ መጠለያ ጣቢያ ውስጥ እንዳሉ የተገለጸ ሲሆን ካለፈው ህዳር ወዲህ ሰብአዊ ድጋፍ እንዳላገኙ ተጠቁሟል። ከተፈናቃይነት የተመለሱ ዜጎች በ2014 ወደ ደብረ ብርሃን ሄደው የነበሩ ዜጎች ናቸው ተብሏል። የወረዳው አስተዳደር በበኩሉ የተፈናቀሉ ዜጎች ወደ መደበኛ ህይወታቸው መመለሳቸውንና በአሁኑ ወቅት በማምረት ላይ እንደሚገኙ የገለጸ ሲሆን መቋቋሚያ ወስደው ወደ ግብርና ስራ ለመግባት ፈቃደኛ ያልሆኑ ያላቸው ግለሰቦች አሉ ሲል መናገሩን ዘገባው አክሏል። በቀጣይ መረጃ በሮኬት የታጀበ ውጊያ ተባብሶ መቀጠሉ ሲሰማ ኢትዮጵያ ከጎረቤቷ የሚያገናኘው ትልቅ ድልድይ በድሮን ጥቃት መውደሙ ተነግሯል። በሌላ በኩል ደግሞ ከ200 በላይ ወታደራዊ ተሽከርካሪዎችና ድሮኖች መውደማቸው በምርመራ ተረጋግጧል። ሮይተርስ ትላንት ባወጣው የምርመራ ዘገባ በሱዳን የቀጠለው የእርስ በርስ ጦርነት እየደረሰ ያለውን ከባድ ሰብአዊና ቁሳዊ ውድመት አጋልጧል። እንደ ዘገባው ከሆነ የሊቢያው ጀነራል አልፋታር በሚያስተዳድሩት ክልል ውስጥ በሚገኙ ሱዳን ፈጥኖ ደራሽ ኃይል ሎጂስቲክስ ማዕከል በሆነው አውሮፕላን ማረፊያ በደረሰ ጥቃት ለታጣቂ ኃይሉ ጭነት የሚያጓጉዝ ቦይንግ
ቦይንግ 737 ውድመት ደርሶበታል። በዚህ ጥቃት 54 የሚሆኑ ቅጥረኛ ወታደሮች የተገደሉ ሲሆን እነዚህ ቅጥረኛ ወታደሮች በዩናይትድ አረብ ኤሚሬትስ በኩል የተመለመሉ መሆናቸው ተረጋግጧል። ዛሬ በተፈጸመው ወታደራዊ ጥቃቶች ከጀነራል ሀፍታር ጋር ግንኙነት ያላቸው ለፈጥኖ ደራሽ ሰራዊቱ ነዳጅ ሊያደርሱ ወደ ሱዳን ድንበር ሲያመሩ የነበሩ 17 የነዳጅ ማጓጓዣ ቦቴዎች መውደማቸው ታውቋል። ተሽከርካሪዎቹ ለአርኤስኤፍ ተሽከርካሪዎች የመገናኛ ዘዴዎችንና ነዳጅ በመጫን ድጋፍ ሊያደርጉ የነበሩ ናቸው ተብሏል። በጀነራል አልቡርሃን የሚመራው የሱዳን መደበኛ ጦር ጠቅላይ ህዝብ ግንኙነት መምሪያ ባወጣው መግለጫ ደግሞ በአውሮፓውያን አቆጣጠር ከሐምሌ 1 ቀን ጀምሮ እስከ ሐምሌ 15 ባሉት 2 ሳምንታት ውስጥ ባደረገው ወታደራዊ ዘመቻ በሁሉም ግንባሮች ከፍተኛ ድል መቀዳጀቱን ገልጿል። በዚህ 2 ሳምንት ውስጥ በተፈጸመው ወታደራዊ ዘመቻም 205 የአርኤስኤፍ ወታደራዊ ተሽከርካሪዎች፣ 17 የጭነት መኪኖች፣ 21 ታክቲካል ተሽከርካሪዎች ስለመውደማቸው የገለጸ ሲሆን ከነዚህ መካከል የተወሰኑት በምርኮ የተያዙ መሆናቸውን አክሏል። በተጨማሪም 4 ዘመናዊ FH-95 ተብለው የሚጠሩ ስትራቴጂክ የውጊያ ድሮኖችም በእነዚህ 2 ሳምንታት ተመተው መውደቃቸውን እንዲሁም በካጅማ አቅራቢያ የሚገኙ ትልቁ አርኤስኤፍ የድሮን ማስወንጨፊያ ማዕከል መውደሙንና በኢትዮጵያ ድንበር ቀጠና የምትገኘው ትልቋ የኩርሙክ ከተማ ሙሉ በሙሉ መቆጣጠሩና አካባቢውን ነጻ ማውጣቱን የገለጸው ጦሩ በጀነራል ሐምዳን ዳጋሎ የሚመራው አርኤስኤፍ እና በአጋሩ SPLM ጦር ላይ ከባድ የሰብአዊና ቁሳዊ ኪሳራ ማድረሱን አክሎ ገልጿል። ሌሎች ገለልተኛ የመረጃ ምንጮች ያወጡት መረጃ እንዳመላከተው ከሆነ ደግሞ ትላንትናና ዛሬ በተፈጸሙ የአየር ጥቃቶች ኢትዮጵያና ሱዳንን የሚያገናኘው ድልድይ መውደሙ የተሰማ ሲሆን ድልድዩ የጎረቤት ሀገራት የንግድና የህዝብ ለህዝብ ግንኙነት በማሳለጥ ረገድ ወሳኝ ሚና የነበረው መሆኑን አክለዋል። ይህ በእንዲህ እንዳለ እንግሊዝ በሱዳን ህገወጥ ወርቅ ንግድ ላይ በተሰማሩ 11 ግለሰቦችና ድርጅቶች ላይ አዲስ ማዕቀብ መጣሏን አስታውቃለች። እነዚህ ድርጅቶች በዱባይና በሆንግ ኮንግ የሚገኙ በፋሽን ስራዎች አቅራቢነት ስም የሚንቀሳቀሱ ኩባንያዎች ሲሆኑ ለሁሉም ተፋላሚ ወገኖች የጦር መሳሪያና የጦርነት ፋይናንስ በማቅረብ ላይ የተሰማሩ መሆናቸው ስለተደረሰበት ማዕቀብ እንድጣለባቸው ተገልጿል። ወደ መጨረሻው መረጃችን ተሻገርን። የፕሬዝዳንቱ ድረገጽ ተጠለፈ። ጠላፊዎቹ 5 ቢትኮይን ካልተከፈለን ሚስጥር እናወጣለን ብለዋል። የኬንያ ፕሬዝዳንት ይፋዊ የኢንተርኔት ድረገጽ ቀዳሚ ዕለት በሳይበር ጠላፊዎች ጥቃት ደርሶበታል። ጠላፊዎቹ የድረገጹን ዋና ገጽ በመቀየር የራሳቸውን መልእክት እየለጠፉ ሲሆን በአሁኑ ወቅት 41 ሚሊዮን የኬንያ ሺሊንግ ወይም 5 ቢትኮይን ገደማ የካሳ ክፍያ ጠይቀዋል። ጠላፊዎቹ የተሰጠው የጊዜ ገደብ ከመጠናቀቁ በፊት የጠየቁት ገንዘብ ካልተከፈላቸው ስማቸው ያልጠቀሱ ሚስጥራዊ መረጃዎች ይፋ እንደሚያደርጉ አስፈራርተዋል። የኬንያ ባለስልጣናት ስለ ጥቃቱ መረጃው እንዳላቸው ያረጋገጡ ሲሆን የፕሬዝዳንቱ ቤተመንግስት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ቡድን ድረገጹ ወደ ነበረበት ለመመለስና ስለ ሁኔታው ምርመራ ለማድረግ እየሰራ መሆኑን አስታውቋል። ይህ የሳይበር ጥቃት በ2025 ዓ.ም በርካታ የሀገሪቱን የመንግስት ድረገጾች ኢላማ ካደረገ ተመሳሳይ ጥቃቶች በኋላ የተከሰተ በመሆኑ በኬንያ የመንግስት ዲጂታል መሰረተ ልማት ደህንነት ላይ ያለውን ስጋት ዳግም እንዲቀሰቀስ አድርጎታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።